ያለ ፍርሃት መናገር በጊዜ መፍትሄ እንድናገኝ ያደርገናል። ውጭ ሀገር የሚኖር ሰው ሁሉ ገንዘብ የሚያፍስ የሚመስለው በጣም ብዙ የማህበረሰባችን ነዋሪ ይሄንን የሚያስብበት አይነት ሁኔታ አለ። የሚችሉትን ያህል መስራት አለባቸው። መልፋቱ ጥሩ ነው፣ ግን መኖር እያቃተው ለራሱ ምግብ ሳይበላ ብሩን ሰጥቶ እድሜውን ሰጥቶ ጊዜውን ሰጥቶ ከልክ በላይ ደግ ስንሆን እንጎዳለን። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን። እናመሰግናለን። ይህ ግለሰብ ከአገሩ ሲወጣ አወጣጡ ዓላማውና ህልሙ ለራሱ ገንዘብ ለመስራት ሳይሆን ኃላፊነቱን ለመወጣት ነበር። አንድ የገባው ቃል ነበር። ምሎ ተገዝቶ እነዚህን ቤተሰቦቹን ተሰናብቶ ከቤት ሲወጣ የገባላቸው ቃል የተናገራቸው አንድ ነገር ነው፣ አሳልፍላችኋለሁ ሲሆን ይህችን ወጣት ደግሞ ቤተሰቦቹ ፊት ተንበርክኮ ታገሽኝ እወስድሻለሁ ያላት የሃይስኩል ፍቅረኛው ነች። በገባው ቃል መሰረት አሜሪካ በገባ በ39 ቀን ጀምሮ በየወሩ ገንዘብ መላክ ጀመረ። ሳያቋርጥ ለወር ወጪ ይልካል። በቻለ ጊዜ ልብስና ጫማ ይልካል። የቤት ዕቃ መግዛት መቀየር ጀመረ። የቻለውን ከፍሎ ማስተማር ጀመረ። ቃል እንደገባው ብቻ ሳይሆን ከተናገረው በላይ መላ ቤተሰቡ ህይወታቸው ተቀየረ። አብራም የምትኖረው የልጅነት ፍቅሩ የሆነችው ይህች ወጣት ኮሌጅ እየተማረች ነው። በየወሩ እየላከ የቤተሰቡን ኑሮ በፍጥነት የለወጠ ወጣት ሁለት ስራ ሰርቶ ያገኘውን ለራሱ ሳያስቀር ይልካል። መላ ቤተሰቡ በአዲሱ ህይወታቸው ለውጥ ተደሰቱ። ግን የዚህ ወጣት ገንዘብ መላክ መርዳት መሆኑ ቀርቶ ግዴታ እየሆነ መጣ። ባልተጠበቀ ቀን ደግሞ ወጣቱ ለቤተሰቦቹ ብር መላክ አቆመ። በዛው ሳምንት በሀገሩ ቤተሰቦቹ ቤት ገንዘብ ስላላከ አንድ አስደንጋጭ ነገር ተፈጠረ። አደጋ ወይም አለመግባባት አልነበረም። በዛች ቅጽበት ግን ሁሉ ነገር ተቀየረ። ፖሊስ አልተጠራም። ለማንም የህግ አካል አላሳወቁም። ይልቁኑ ቤተሰቡ አንድ ውሳኔ ወሰነ። ስለተፈጠረው ነገር አናወራም ተብሎ ዓመታት አለፉ። ለዚህ ወጣት የአሜሪካ ህይወት ተሳካለት። ተረጋግቶ ተምሮ ተመርቆ ጥሩ ስራ ይዞ በደስታ እየኖረ ነው። ግን በሀገሩ የተደበቀ ሚስጥር ዋጋ ያስከፍለዋል። አሁን ተቋርጦ የነበረው ገንዘብ እየተላከ ነው። ገንዘብ የሚላከው ቤተሰቦቹን ስለሚወድ ሳይሆን ፈርቶ ነው። ማንም ሰው ያልጠየቀው አንድ ነገር ተደብቆ የተቀመጠ ምስጢር ግን አለ። ምን ተፈጠረ? ያኔ ቀን ማታ ገንዘብ መላክ ስለቆመ በዛን ቀን ማታ የዚህ ቤተሰብ ህይወት እስከ ወዳኛው የተቀየረ ዕለት ሁሉም ከቀን ውሏቸው ሲመለሱ አንዳች ለየት ያለ ነገር አላዩም። ኤርሚያስ አሜሪካ የሚገኘው ወጣት ሙሉም ቤተሰቡን በደስታና በተረጋጋ ህይወት ሲያኖር፣ እሱ ግን ደክሞታል። በእርግጥ ስለ ድካም የጠየቀው የለም፣ እሱም አላስረዳም። እነዚህ ሁለቱ ትምህርት ቤት ተከፍሎ ይማራሉ። ይህ ታላቅ ወንድሙ የታክሲ ሥራ ሊጀምር እየተዘጋጀ ነው። የተወሰነ ብር ልኮለታል። ግን ብሩ ስላልበቃ ስራ ፈቶ የሚላክለትን ይጠብቃል። እኚህ እናት ደግሞ የወር ወጪ እየተሰጣቸው ገንዘቡ አብቃቅተው ቤቱን ይመራሉ። መስከረም እጮኛው አሁን 2ኛ ዓመት ተማሪ ናት። ተወልዳ ካደገችበት ቤተሰቦቿ ጋር ሽማግሌ ልኮ እናቷ አጠገብ ሆና እንድትማር ካደረገ በኋላ በቤቱ ውስጥ እናቱና መስከረም ተረራርተው ስራ ይሰራሉ። ሰራተኛ አልፈለጉም። ተሳስበው ተከባብረው ተዋደው ሲኖሩ አሁን ድፍን 2 ዓመት አለፈ። በጣም ደስተኛ በሆኑበት ሰዓት በዚህ ማታ ግን አንድ ነገር ተፈጠረ። በስልክ ደውሎ ያሳወቃቸው ነገር የቤቱን የደስታ ድባብ ቀየረው።
ታመም ያለውና ስራ የተወሰነ ጊዜ ስላቆምኩኝ ገንዘብ መላክ አልችልም አለ። በርግጥ ኤርሚያስ የነገረው ለወንድሙ ነው። ወንድሙ ግን ታላቅ ቢሆንም ከኤርሚያስ የሚላከው ገንዘብ እርዳታ ሳይሆን ግዴታ መስሎታል። ኤርሚያስ ለማስረዳት ሞከረ። ወንድሙ ግን ተቆጣ፣ ተሳለቀበት። ቀልዱን አቁም አለው። ቤት ክራይ ማን ሊከፍል፣ አስቤዛ ማን ሊችል፣ ትምህርት ቤት ክፍያስ ብሎ ተሳለቀበት። ኤርሚያስ ካለህበት ወጥተህ አናግረኝ፣ መስከረም እየሰማች አትሳለቅብኝ ቢለውም የወንድሙ መልስ ግን አሳዘነው። ኤርሚያስ ግራ ቢገባው ታሞ የተኛበትን አልጋውን ሊያሳየው ቪዲዮ አበራ። እየኝ አለው። ኤርሚያስ ታሞ ቤቱ ነው፣ ሰው ሀገር አስታማሚ የለም። ግን ወንድሙ ሳይረዳው ስልኩን ለእናትየው ሰጠ። እናት ከአስተያየት ተቆጠቡ፣ ይረዱኛል ብሎ ቢያስብም ቤተሰቦቹ ግን ስሜታቸው ተቀያየረ። በደቂቃዎች ልዩነት የዚህ ቤት ደስታ ወደ ታፈነ ቁጣ ተቀየረ። ማንም ሊገምተው በማይችል ፍጥነት ኤርሚ ብለው የሚጠሩት ቤተሰቦቹ ስማ ኤርሚያስ፣ ብር መላክ ማቆም አትችልም ብለው ወዶ የሚረዳቸውን ወጣት ግዴታ መሆኑን ነገሩት። በስልክ ክርክራቸው በጣም ነበር የገነነው። ለ40 ደቂቃ ያህል የተከራከሩት። እሱ ታገሱኝና ሲሻለኝ ከህመሙ ሲያገግም እልክላቸዋለሁ ብሩን ይላል። እነሱ ደግሞ በፍጹም ያን አልሰሙትም። አሁኑኑ ብር መላክ እንዳለበት ጭራሽ እስካገግም እስከሚሻለኝ ምናምን የሚለውን ሰዓት መስማት ነው ያልፈለጉት። እየተከራከሩ እየተሰዳደቡ ነበረ። እየረዳኋችሁ ነው ሲላቸው ግዴታ ነው፣ ውለታ አይደለም ያረክልን፣ እኛን ለኛ መላክ ግዴታ ነው ይሉታል። በጣም የሚያሳዝነው ነገር ከ40 ደቂቃ በላይ ይሄንን ሲከራከሩ ወንድምየው በተለይ በጣም ደጋግሞ የሚያነሳው ነገር ነበረ። ልቡን የሰበረው የኤርሚያስን ምንድነው የተነሳህበትን አትርሳ፣ እኛን እንደዚህ ማኖር ያንተ ግዴታ ነው፣ ሲያንሰን ነው ይለዋል። በፍጹም የምስጋና ቃል የለም በውስጣቸው። ይሄ ሰው በጣም ትዕግስተኛ ሰው ነው። ምን የሚል ሐሳብ አመጣ በኋላ ላይ እስከሚያገግም ድረስ እስከሚሻለው ድረስ ወንድምየው ታላቅ ወንድሙ ያስቀመጠው ብር አለ። ያ ብር የተቀመጠው እየተቆጠበ የተቀመጠው ታክሲ ሊገዛበት ነው። የተወሰነ ገንዘብ አለ፣ የሚጎለው ነገር አለ። የሚጎለውንም ቢሆን ሰርቶ የሚልክለት ኤርሚያስ ነው። ስለዚህ እስከምልክልህ ድረስ ያንን ከታክሲው ብር ላይ ተጠቀምና ሲሻለኝ እኔ ሰጥሃለሁ እተካልሃለሁ አለው። ወንድምየው በፍጹም ፈቃደኛ አይደለም። ይህን ሲሰማ እንግዲህ ወንድምየው በጣም ነበር የተሳለቀበት። እንዴ ጭራሽ ለታክሲ ያጠራቀምኩትን ብር ለመስከረም ትምህርት ቤት ልከፍል ብሎ በጣም በቃ ሾፈበት። እንዴ አላደርገውም አለ። በቃ ይህን ደግሞ ስትሰማ እሷ በጣም ተናደደች። በቃ ራሷን መቆጣጠር አቃታት። እንዴ ለምንድነው ማትታገሱት? ታገሱት እንጂ ምን አለበት? ሰርቶ ይከፍላል። ምንድነው ችግሩ? ለምን አትታገሱትም ብላ በጣም በቃ ተናዳ ኢሞሽናል ሆና ነበር ስትናገር ነበር። ያን ጊዜ እንግዲህ ወንድምየው ግልፍ ይልና ይናደድና ስልኩን ይዘጋና ወደ እሷ ይዞራል ማለት ነው። ሊገላት ሆነ። ጉዳት ያሰበ አይመስልም። ግን ንዴቱን መቆጣጠር ያቃተው ወንድሙ ራሷን ስትስት መደብደቡን አቆመ። ትተነፍሳለች፣ ግን አትንቀሳቀስም፣ አትናገርም። ስሟን እየጠሩ እናትየው ሊያነቋት ሞከሩ፣ ግን የለችም። ለፖሊስ አልተደወለም፣ ጎረቤት አልተጠራም፣ ወደ ውጪ የወጣ የለም። በቀጣዩ ቀን ሐኪም ዘንድ ወሰዷት። ወዲያውኑ ሐኪም አላያትም። እች ልጅ እንደተጎዳች ሕክምና የሚባል ነገር አላገኘችም። ሕክምና ያገኘችው ቆየት ብላ ነው። ሐኪም ቤት ደግሞ ሲሄዱ ወደቀች።
ወድቃ ተጎድታለች፣ ለዛን ያመጣናት ነው ያሉት ሐኪም ዘንድ ሲቀርቡ። በጣም ትኩሳት አላት፣ መቆም እያቃታት ነው፣ ሰውነቷን መሸከም እያቃታት ነው፣ አይኗን ማየት እያቃታት ነው። ጉዳቷ በጣም ከፍተኛ ነበረ። ግን ሰንብታ ነው ወደ ሐኪም የመጣችው። አንድም የተከራከረ ሰው አልነበረም። እንግዲህ ይሄ ነገር እንደዚህ ኖርማል በቃ ወድቃ ነው ምናምን ሲባል የተከራከረ ሰው፣ እሷም ራሷን ዲፌንድ አላደረገችም። እንደዚህ ሞኛለሁ አላለችም። ጥልም እንዳይፈጠር ሊሆን ይችላል ወይ እንዳይባባስም ሊሆን ይችላል። ግን በቃ ዝም አለች፣ ተቀበለች፣ ሁሉን ነገር አክሴፕት አደረገች። ከዛም እንግዲህ ሕክምናው ቀጠለ። ለ4 ወር እንግዲህ ስትታከም ቆየች። ሕክምናዋን እያደረገች ያው እንግዲህ የራስ ቅሏ ስለሆነ በጣም የተጎዳው ወደ ውስጥ ደም ፈሶ ነበረ። በዛ ምክንያት እንግዲህ እየቆየ ምን ሆነች? አይኗ ማየት አቃታት። ጭራሽ ኮምፕሊትሊ አይነ ስውር ነው የሆነችው። ማየት ተሳናት። ቀስ እያለ ወደ እጇ መጣ። እጇ መስራት አልቻለም እያለ ደግሞ እግሯም፣ ከዛ ሰውነቷ ሙሉ ዊልቸር ላይ ተቀመጠች ማለት ነው፣ ተሳሰረች ማለት ነው። ከ4 ወር በኋላ ኤርሚያስ ከህመሙ አገገመ። በኋላ አሁን የእጮኛው መስከረም መታመም ረብሾታል። መስከረም አሁን አትንቀሳቀስም ብቻ ሳይሆን እንደ ድሮ ፈጣን አስተሳሰብ የላትም። ፈዛለች። ቃላት በግድ ትናገራለች፣ ግን የምታወራው አይሰማም። እያደር ባሰባት። ሙሉ ለሙሉ በእናቱ እርዳታ ሆነ የምትኖረው። ደካማ እናቱ ገላዋን አጥበው አብልተው አጠጥተው ያስታምማሉ። አሁን የነበረው ችግር ተፈቶ ኤርሚያስ ለሆስፒታል ወጪ ጨምሮ ገንዘብ ጨምሮ እየላከ ኑሮ ቀጠለ። ለወራት ዓመታት ከቀን ወደ ቀን የሆስፒታል መታከሚያ፣ የትራንስፖርት እየተባለ የሚላከው ብር ከፍ እያለ መጣ። ኤርሚያስ እንግዲህ ሁላችንም አሜሪካን ያለው ስለዚህ ተመችቶታል ብለን ልንገምት እንችላለን። አናኗሩ በጣም አሳዛኝ ነው። ከሰው ጋር ሩሜት ኖሮት ከሰው ጋር ሼር አድርጎ ነው የሚኖረው። ለምን ቤት ተከራይቶ ምናምን ለመኖር ገንዘብ እንዳያወጣ። እሱ የሚሰራው ስራና የሚኖርበት ቤት ፍጹም አይገናኝም። ሰው እኮ የሆነ ወይ የተማረ ስለሆነ ወይ ሌላ ምክንያት ኖሮት ያንን አይነት አናኗር ዘዴ ሊጠቀም ይችላል። ኖርማል ነው፣ ትክክለኛም ነገር ነው ላመነበት ሰው። ኤርሚያስ ግን በጣም ብዙ ብር ነው የሚሰራው። በጣም ረጅም ሰዓት ነው የሚሰራው። ይሄ ልጅ ለብቻው ቤት ተከራይቶ መኖር የሚችልበት እድል አለው። ግን ገንዘብ ሴቭ ማድረግ ይፈልጋል። ለምን? ለቤተሰቦቹ መላክ ስለሚፈልግ። ስለዚህ ከሰው ጋር ቤት ሼር አድርጎ ነው የሚኖረው። ከዛ በተጨማሪ ይሄ ልጅ አይመገብም ማለት እንችላለን። በቃ በጣም ትንሽ ገንዘብ አውጥቶ ነው ምግብ መብላት የሚፈልገው። አመጋገቡ የሚያሳዝን ነው። ይሄን ሁሉ የሚያደርገው ግን ረጅም ሰዓት እየሰራ ብዙ ገንዘብ እያገኘ ነው። ያገኘውን ገንዘብ ግን ለኔ አይልም። ልብስ አይገዛበትም፣ በስርዓት አይመገብም፣ በስርዓት ቤት የለውም። የሚኖርበት አናኗር በጣም ነው የሚያሳዝነው። ግን ያሰራውን ገንዘብ በጠቅላላ በሙሉ ወደ ኢትዮጵያ ነው የሚልከው። እንግዲህ ወደ ኢትዮጵያ እየላከ የሰራውን ሁሉ ይለፋል። ከዛ እንግዲህ መላክ ነው፣ ይለፋል። ለራሱ አንድም ነገር የሚያደርገው ነገር የለም። ይህንን እንግዲህ የተመለከቱ ጎረቤቶቹ፣ እዛ አብረው የሚኖሩት ሰዎች፣ በስራ ቦታውም ደግሞ በቃ የሚያዩ ሰዎች በጣም በቃ ምን አይነት ሰው ነው ታድለው፣ ቤተሰቦቹ እንደዚህ የሚረዳ ቤተሰብ፣ በጣም አስተዋይ ነው ምናምን በጣም ይደነቁ ነበር። እና ራሳቸውን እያዩ በሱ ውስጥ ራሳቸውን ይኮንኑ ነበር። እና በቃ እነሱ ራሳቸውን አድነው ራሳቸውን ከፍ አድርገው ነው እንግዲህ ቀጥሎ ቤተሰብ ብለው ትክክል ለነሱ ያ ሊሆን ይችላል። ግን አልገባቸውም። እሱ የሚያሳልፈውን ህይወት አልገባቸውም። እሱ ምስቅልቅል ውስጥ ነው ያለው። እሱ ያለበት ሁኔታ
በጣም አሳሳቢና አስጊ ነገር ውስጥ ነው ያለው። ግን ያንን አልተረዱትም። እሱ የሚያደርገው ነገር መልካም እንደነበረ እና ቤተሰቦቹን እንደሚያግዝ ቤተሰቦቹን እንደሚወድ እንደሚረዳ ነበር ያሰቡት። ግን በጣም እሱ በቃ ትልቅ ችግር ውስጥ ነበር የነበረውና አልተረዱትም። ታላቅ ወንድም ግን በዚህ ሰዓት ያሰበውን መኪና ገዝቶ የተመኘውን የትራንስፖርት ስራ እየሰራ ነው። አሁን ኤርሚያስ ለነገ ብሎ ማሰብ አቃተው። የሚወዳትንና የሚጓጓላትን መስከረም በቪዲዮ ከማየት ውጪ ማናገር አትችልም። በየቀኑ ለመታከሚያ የሚላከው ብር ለውጥ የለውም። ግራ ተጋባ። ውስጡ ቢጨነቅም መኖር እየመረረው ስራውን እየሰራ ህይወት ቀጠለ። ታዲያ በአንድ ቀን ግን ያልታሰበው ነገር ተፈጠረ። ስለመምጣት ሐሳብ ከራሱ ከኤርሚያስ ተነሳ። ያኔ ታዲያ ልምጣ ብሎ የጠየቀበት ምክንያት በቀላሉ አልነበረም። ትልቅ ምክንያት አለው። ኤርሚያስ ያደረገው ነገር ምንድነው? እዚህ ጋር ባለሙያዎችን አማከረ። ያማከራቸው ሰዎች የሀገሩ ልጆች ናቸው፣ ኢትዮጵያውያን ናቸው፣ ሐኪሞች ናቸው። ስለዚህ ያዘዙት ነገር ነበረ። የሕክምና የምርመራ ውጤት ሪፖርቱን አስመጣልን ይሉታል። አስመጣልን ሲሉት መጀመሪያ የጠየቀው ያው እሷ ያለችበት ሁኔታ ምንም ነገር ማድረግ ስለማትችል ወንድሙን የጠየቀው ወንድሙን የምርመራ የሕክምና ውጤቷን እንዳለ እስከዛሬ ታከመችውን ከመጀመሪያ ቀን ጀምሮ ሪፖርቱን ላክልኝ እያለ ወንድሙን በተደጋጋሚ ጠይቀው ነበር። ብዙ ካስለፋው ብዙ ካስጠበቀው በኋላ በስተመጨረሻ ከዓመት በኋላ አካባቢ ላከለት። አሁን እጁ ገባ ማለት ነው። ሪፖርቱ ምን እንደሆነች፣ ምን እንደታከመች፣ ምን እንደተፈጠረ በሙሉ በሐኪም የተረጋገጠው ነገር እጁ ሲገባ ነው እንግዲህ አሁን ለሐኪም ለማሳየት ሄደው። እንግዲህ እንዳልሽው ከዓመት በኋላ ነበረ ሪፖርቱ የደረሰው። እነሱ የላኩለት ሪፖርት የሚለው እንግዲህ ወደቀች ነው። ምንም ክሊር የሆነ እንኳን ነገር የለውም። እሱ ግን ለሌላ ኢትዮጵያዊ ነበረ እንዳልሽው ዶክተር ያሳየው። የደረሰው መረጃ ግን የተለያየ ነበረ ሪፖርቱ። እነሱ የሚሉት ሌላ ነው፣ ከነሱ የተቀበለው መረጃ ሌላ ነው። እዚህ ጋር ደግሞ እውነታውን ያወቀው ደግሞ ሌላ ነው፣ የማይገናኝ ነገርና በጣም ግራ ተጋባ። ውስጡ ደም እንደፈሰሰ ብዙ አይነት ነገር ዲቴይል ነበረ ሪፖርት የደረሰው ማለት ነው። ነገር ግን አንድ አይነት አልሆነለት አልጣጣም አለውና በጣም ግራ ተጋባ ማለት ነው። ለመጀመሪያ ጊዜ ከ3 ዓመት በኋላ እርግጠኛ ሆኖ ቤተሰቦቹ ላይ ችግር እንዳለ ተረዳ። በተደጋጋሚ የመጣበትን ብቻ ሳይሆን መነሻያን አትርሳ የሚለው ታላቅ ወንድሙን በተጠራጠረው ገንዘብ ብቻ እንዲልክ የሚያስገድዱት እናቱን ተቀየማቸው። መስከረምን ሳሳላት ስልኩን አንስቶ እመጣለሁ ተዘጋጁ ሲላቸው በፍጹም አትችልም ብለው ተቃወሙት። አሁን ጊዜው አይደለም አሉት። ለምን ሲላቸው ከመምጣቱ በፊት ቤታቸውን በከፍተኛ ወጪ ታድሶ አዳዲስ ዕቃ ተገዝቶ እንዲመጣ ጠየቁት። አልተቀበለም። በዛን ዕለት ትኬቱን ገዛ። በአይኑ መስከረምን ለማየት ፈለገ። ወደ አገሩ የሚገባበትን ቀን ሳይናገር ለመሄድ ወስኖ አውሮፕላን ውስጥ ገባ። ቦሌ አየር ማረፊያ ሲደርስ ግን ልቡ አዘነ። ድባቡ ከበደው። የሚቀበለው የለም። ስልክ አልደወለም። ወደ እናቱ ቤት አልሄደም። ቀጥታ የሄደው ወደ ሆቴል ሲሆን ምን ማድረግ እንዳለበት ለማሰብ 2 ቀን ለብቻው ቆየ። መጨረሻ የእናቱን ቤት ሲያንኳኳ ግን ሁሉም ተደናገጡ። ማክሰኞ ቀን ከቀኑ 11 ሰዓት ከ30 ከ3 ዓመት በኋላ ፊት ለፊታቸው ቆመ። ፈገግ ያለ የለም። አቅፈው ሳሙት። ግዴታቸው ነውና አስቀመጡት። ለመቀመጥ አልፈለገም። ተሰብስበው እየተጫወቱ እንደነበር ያስታውቃል።
አንድ ነገር ጠየቃቸው። የታለች ብሎ እናቱ ተኝታለች አትረብሽ አሉት። ወንድሙ ከሕክምና ቅርብ ሰዓት መመለሷ ነው አለው። በቅጡ ሰላምታ ሳይለዋወጡ ናፍቆታቸው ሳይገላለጹ ፊት ለፊት ተፋጠጡ። ቃል ሳይተነፍስ ወደ መኝታ ቤት ሊያመራ ሲል እንዳያልፍ ከለከሉት። ድምፁን ከፍ አላደረገም፣ ግን ሊያልፍ ሞከረ። ታላቅ ወንድሙ አርፈ ሳሎን ተቀመጥ አለው። ኤርሚያስ ተረጋጋ፣ ግን ወንድሙን ገፍቶ ወደ መኝታ ክፍል ሊገባ ሲል መገፋፋት ጀመሩ። ቃላት ተቀያየሩ። በፍጥነት በጉልበት ንትርክና ጸብ ተፈጠረ። ሊያስቆሙት አልቻሉም። ገፈታትሮ ወደ መስከረም ክፍል ገባ። በሩ ከውጪ ተቆልፎ ነበር። በእርግጥ ቁልፉ ላዩ ላይ ነው። ስሟን እየጠራ በሩን ከፈተው። በአይኑ ያየውን ማመን አቃተው። በጣም ከስታለች። የእርሷ ቋንቋ እንባ ብቻ ነው። እጆቿና እግሮቿ፣ ጣቶቿ ሁሉ ቆሽሸዋል። ጸጉሯ ተበጥሮ እንደማያውቅ ያስታውቃል። ያ ሁሉ ሲላክላቸው የነበረው ገንዘብ ለሷ መታከሚያ ሳይሆን ለራሳቸው መሆኑን አሁን ተረዳ። እንዳያያት ያደረጉት ጥረት አልተሳካም። ሁሉ ነገር አወቀው። ከቀኑ 11 ሰዓት ከ48 ሲሆን ኤርሚያስ መስከረምን በእጁ ተሸክሞ ይዟት ወጣ። ለ18 ደቂቃ ግን እናቱና ወንድሙ እየሰደቡት እያንቋሸሹት ነበር። ትልቅ ምክንያት ለኤርሚያስ መሰደብ ግን ሳትናገር ለምን መጣህ ነበር። ኤርሚያስ አሁን ትክክለኛ ሕክምና እንድታገኝ ካደረጋት ከ21 ቀን በኋላ መስከረም መናገር ጀመረች። ብዙም ያን ያክል በጣም ጥልቅ የሆነ ሕክምና አይደለም እቺ ልጅ ያገኘችው። ምንም አይነት ኦፕራሲዮን የተደረገችው ነገር የለም። ምንም ለየት ያለ ነገር የለም። ግን በደንብ አሳክሟታል። ሐኪም አድርግ ያለውን ነገር አድርጓል። እቺ ልጅ በጣም በአጭር ጊዜ ውስጥ ነው እንግዲህ አይኗ በሽታም ቢኖረው ማየት ጀመረ፣ ጆሮዋ መስማት ጀመረ። ከዛ በተጨማሪ ደግሞ እንደ ድሮ ራመድ እያለች ባትሄድም ግን ቢያንስ እቃ ተደግፋ መራመድ ቻለች። ሰው ተደግፋ መራመድ ቻለች። ራሷ ገላዋን መታጠብ ቻለች። ራሷ መታጠቢያ ቤት መጠቀም ለመደች። ሰውነቷን፣ ልብሷን፣ ምኗ ሁሉ ነገሯን ራሷ ማድረግ ቻለች። ቀስ እያለችም ቢሆን እንደምንም አርጋ ተጣጥራ ሰውን ተደግፋ መራመድ የሚባለውን ነገር ቻለች። እንደዛኛው እንደ ጨለማው ጊዜ የነበራት ማንነትና አሁን ያላት ነገር በጣም ይለያያል። እንግዲህ ከ3 ወር በኋላ ለ3 ወር ያህል ያው እየከፈለ እሱ ሆቴል ውስጥ ነበረ ይህን ሕክምና ስትከታተል የነበረው። እንዳልሽው እንግዲህ እየተሻላት ሲመጣ አይኗም እንደዛ ማየት ሲጀምር ቀስ እያለች ሁሉ ነገር በቃ ደህና እየሆነላት ስትሄድ፣ እሷም ጤነኛ እየሆነች ስትሄድ፣ አይምሯም በቃ መለስ እያለች ስትሄድ መጨረሻ ላይ እውነቱን ለመናገር ለሱ ከሀስ ከፈ የነበረውን ነገር ሁሉ በቃ ለመናገር ወሰነችና ያደረጓትን ነገር ሁሉ የተፈጠረውን ነገር ሁሉ እያንዳንዱን ነገር ክሊር አድርጋ እንግዲህ ነገረችው ማለት ነው። እሱ ከዛ ምን አደረገ ሲሰማ ማመን ያቃተው፣ በጣም ያዘነው። ግን ይህን ነገር ያደረጉ ሰዎች በህግ መጠየቅ አለባቸው፣ በተለይ ወንድሙ በህግ መጠየቅ አለበት ብሎ ስላመነ ወደ ፖሊስ ጣቢያ ይዟት ሄደ። ለፖሊስ ቃሏን እንድትሰጥ አደረገ። በጣም ያበረታታት። ብቻዋን ፖሊስ ጋር ቀርባ የደረሰባትን ነገር በሙሉ የተበደለችውን ነገር በሙሉ አስረዳች ማለት ነው። ፖሊስ እንግዲህ ሊያረጋግጥበት የሚችል ማስረጃ አላገኘም። ይህም ደግሞ ለምንድን ነው? ከዓመት በላይ ነው ይሄ ነገር የሆነው። ከዓመት በላይ ከሆነ በኋላ እንግዲህ ምንም ማስረጃ አልተገኘም። አንደኛ ለመክሰስም ራሱ ጊዜ አልፏል። ሌላው ደግሞ ምንድን ነው በወቅቱ የነበሩት ሰዎች ሁሉ ወድቃ እንደነበር ነው የተናገሩት። ስለዚህ እማኝ የለም። እሷም ደግሞ በራሷ ላይ የፈረደችውና ምን ሆንሽ ተብላ ስትጠየቅ ወድቄ ነው ያለችው። ስለዚህ ምንም ኤቪደንስ የለም ማለት ነው። ስለዚህ ከሳሽም ተከሳሽም ሊኖር አልቻለም ማለት ነው። በከንቱ ሆነ ማለት መጨረሻው። ሁሉ ዘግቶ ትኩረቱ ወደሚወዳት መስከረም አደረገ።
እናቱና ወንድሙ ያለ ኤርሚያስ እርዳታ መኖሩን እንጂ የከበዳቸው ኤርሚያስን ማጣት አልነበረም። እንግዲህ ከዛሬ ባለ ታሪኮቻችን ተነስተን የምናነሳቸው ነጥቦች ይኖራሉ። አንደኛው ነጥብ ምንድነው? በጊዜ እውነታውን አለመናገር የሚያስከትላቸው ነገሮች እንዳሉ ነው። አሁን ለምሳሌ በጊዜ የሆነ ነገር ሆንን፣ በጤናችን ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል። የተፈጠረብንን ነገር በጊዜ መናገር ለመፍትሄው ቶሎ ለመፍትሄው እንድንደርስ ያደርገናል። አሁን ለምሳሌ ሲቹዌሽኑ ወይም ደግሞ የተፈጠረብን ነገር ከፍተኛ ሊሆን ይችላል ወይ ደግሞ ትንሽም ሊሆን ይችላል። ግን ምንም ማተር አያደርግም። ትንሽም ትልቅም ቢሆን ግን ተፈጠረብን፣ ሆነብን ወይ ተጠቃን። ያ ሲሆን መናገር፣ እውነቱን መናገር፣ ማስረዳት አጠገባችን ያለውም ሰው እንዲረዳን እድል እናመቻቻለን ማለት ነው። አንዳንዴ ይሄን ማናደርግበት ነገር ሊኖር ይችላል። እንደ ዛሬ ባለ ታሪካችን እንግዲህ ይሄ ችግር እንዳይፈጠር፣ እርስ በርስ ቤተሰብ እንዳይጣላ፣ በተለይ ደግሞ እሷ እጮኛ ስለሆነች ባሏ ከወንድሙ ጋር ከገዛ ወንድሙ መጣላት የለበትም በሚል ነው እንግዲህ ራሷን መስዋዕት ያደረገችው እንደዛ እስክትሆን ድረስ። ይሄ ትልቅ ነገር ነው። በተለይ በጤና የሆነ ነገር ስንሆን እንደዚህ ሆኛለሁ፣ እንደዚህ ይሰማኛል ብለን ክሊርሊ ልንናገር ይገባል። ሰው በሽታውን ካልተናገረ፣ ሰው የሆነውን ነገር ካልተናገረ እንዴት መድኃኒት ይገኝለታል? እንዴት መፍትሄ ይገኝለታል? ስለዚህ መፍትሄ እንዲያገኝ፣ ሶሉሽን እንዲያገኝ ምንድነው ማድረግ ያለበት? ያለ መፍራት፣ ያለ ፍርሃት መናገር አለበት። ያለ ፍርሃት ሲናገር በጊዜ ኦን ታይም የተፈጠረበት ነገር መልስ ያገኛል፣ ሶሉሽን ያገኛል። ስለዚህ ሰዎችም እንዲረዱን እኮ መናገር አለብን። አጠገባችን ያሉን ሰው እንዲረዱ መናገር አለብን። በሽታ ጊዜ አይሰጥም። ታይም በቆጠረ ቁጥር ወደ ሞት ነው፣ ምንም ጥያቄ የለውም እንጂ እያዳነ አይሄድም። መደበቅም እንደዛው ነው። እንደ ነቀዝ በቃ ውስጣችን እየበላ ባዶ ነው የሚያደርገን። ስለዚህ መናገር፣ ያለ ፍርሃት መናገር በጊዜ መፍትሄ እንድናገኝ ያደርገናል ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ትልቅ የምናስተውለው ነገር አለ። ምንድነው? በውጭ ሀገር የሚኖሩ እህቶችም ወንድሞችም ወገኖቻችን በሙሉ ማስተዋል ያለባቸው ነገር አዎ ቤተሰብ መርዳት፣ ዘመድ ማገዝ ግዴታ ነው፣ ውዴታም አይደለም። መጀመሪያ ግን ሰው ለራሱ ከኖረ በኋላ ለራሱ የሚያስፈልገውን ነገር ካደረገ በኋላ ነው የላቡን ውጤት ለሌላ ሰው የሚያበላው። አንዳንድ ሰዎች በጣም መስመር ሳያበጁ ለራሳቸው ሳይሆኑ ጠዋትና ማታ በቃ እንደ ሻማ መቅለጥ በምንለው አይነት ደረጃ የለፉበትን ነገር ሁሉ ለሰው ለዘመዶቻቸው እየሰጡ እጅግ በጣም የተጎዱ በጣም በርካታ ሰዎች አሉ። በስተመጨረሻ ታመው የሚያስታምማቸው ሳንቲም እስከማይኖራቸው መታከሚያ እስከሚያጡ ድረስ በጣም ብዙ ወገኖች የተለያየ ጉዳት ደርሶባቸዋልና አንዳንድ ጊዜ የፈጣሪም ቃል ይላል ደግነት አታብዛ ነው አይደል? ከዚህ በላይ ደግነት በጣም ሲበዛ ሞኝ እንደሚያደርገንና ደግነታችን ለራሳችን መጥፊያችን እንደሚሆን፣ በደግነታችን ምክንያት በህይወታችን ማጣት የሌለብንን በጣም ብዙ ነገር እንደምናጣ ተረድተን መስመር ማበጀት መልካም ነው። ውጭ ሀገር የሚኖር ሰው ሁሉ ገንዘብ የሚያፍስ የሚመስለው በጣም ብዙ የማህበረሰባችን ነዋሪ ይሄንን የሚያስብበት አይነት ሁኔታ አለ። ያንን መቀየር በጣም ይከብዳል። ወይንም አገር ውስጥ ተቀምጦ ገንዘብ ላክልኝ የሚለው ሰው ገንዘብ ላክልኝ የሚለውን አባባሉን ለመቀነስ በጣም ገና ነን። መረዳቱ የለም። ውጭ ሀገር የሄደ ሰው ሁሉ ገንዘብ የሚያፍስ ስለሚመስለን፣ እኛ ግን ውጭ ሀገር ያለው ሰው ግን መረዳት ያለበት አንድ ነገር አለ። ልጓም ማበጀት ይችላል። ሁሉ ነገር ልክ አለው። ሁሉ ነገር ይቆለፋል፣ ይዘጋል። ከዚህ መስመር አታልፉም፣ ይሄን ነው መጠየቅ የምትችሉት ብሎ አቋም አስቀምጦ በዛ መንገድ መሄድ የሚችለው ውጭ ሀገር ያለው ሰው ነው። እዚህ ያለው ሰውማ ከተሰጠው ይቀበላል። እዚህ ያለው ሰውማ ሲዘረዘር ብዙ ይሆናል፣ በጣም ደስ ይለዋል። እንደውም ሳይሰራ መኖር የሚፈልግ በጣም ብዙ ወጣት እናፈራለን እንደዚህ ስንሆን። ስለዚህ መረዳት መቻል አለብን። የምንረዳው ነገር ደግሞ ምንድነው? የሰራንበት መጀመሪያ ራሳችን ልንኖርበት፣ የሰራንበትን ራሳችን ልንጠቀምበት ሆኖ ከዛ የምንችለውን ያህል እንደምንረዳ እህት ወንድሞች፣ እሱም ለእናትና ለአባት ነው። እህት ወንድሞች፣ የአክስት ልጅ ምናምን ሰው የራሱን የህይወት ውጣ ውረድ እንዲወጣና እንዲወርድ መፍቀድ አለብን። ይሄኛው ግለሰብ የዛሬ ባል ታሪካችን ወንድሙ ሰርቶ መኖር ይችላል። ምንድነው የሚሰራው ምናምን እሱ ራሱን ችሎ ራሱ ፊገር አውት ያርገው። ይሄ ግን ታናሹ ሆኖ ሰርቶ
ታክሲ ሊገዛለት እንደዚህ ሊያርግለት በጣም ብዙ ይለፋል። መልፋቱ ጥሩ ነው፣ ግን መኖር እያቃተው ለራሱ ምግብ ሳይበላ ለራሱ ንጹህ መኝታ ላይ ሳይተኛ ይሄ ሁሉ ሰዓት እየሰራ አንዳንድ ጊዜ እኛም እናበዛዋለን። ይሄን ማስተካከል አለብን። መጀመሪያ ለራሳችን የሚያስፈልገንን ነገር እናድርግና ከዛ በኋላ ለሚያስፈልጋቸው ሰዎች ለምንወዳቸው ሰዎች መርዳት ስንፈልግ ደግሞ ልክ አበጅተን ብናደርግ ጥሩ ነው። ከልክ በላይ ደግ ስንሆን እንጎዳለን። ሌላው እንግዲህ ምንድነው በአንድ የቤተሰብ አባል ላይ ብቻ ዲፔንድ መሆን በጣም የማያስኬድ ነገር ነው። ምክንያቱም የቤተሰብ አባል በሙሉ ተምረው እስካለፉ ድረስ የሚችሉትን ያህል መስራት አለባቸው። አንድ ሰው ከቤተሰቡ አባል ውጭ ወጣና ያ ውጭ የወጣው ሰው ሁልጊዜ ኤክስፔክት መደረግ የለበትም። ምክንያቱም ቅድም እንዳልሽው እሱ ብዙ ስራ ሰርቶ ሊሆን ይችላል። 4-5 ስራ ነው የሚሰሩት። ዝም ብሎ እንደዚህ አንድ ስራ ተሰርቶ እንኳን የሚታረፍበት አይደለም። ምናልባት አየሩ ስለተስማማ ስለቀሉ ምናምን ኢንጆይ እያደረጉ እንዳይመስለን። ይሄ ልጅ እንግዲህ ወይ እንቅልፍ አጥቶም ሊሆን ይችላል፣ እንቅልፍም ላይተኛ ይችላል። እንደገና ደግሞ ብዙ ውጣ ውረድ እያሳለፈ ሊሆን ይችላል፣ እየደከመው ሊሆን ይችላል። እንቅልፍ አጥቶም ምግብም ሳይበላ በስነ ስርዓቱ ይሄ ሁሉ እያሳለፈ እንግዲህ ይሄን ሁሉ ሳክሪፋይስ የሚያደርገው ለቤተሰቦች ሲል ነው። ስለዚህ ቤተሰቡ ደግሞ መረዳት አለበት። እንደገና አምጣ ማለት ህይወቱን ሰጥቶ ብሩን ሰጥቶ እድሜውን ሰጥቶ ጊዜውን ሰጥቶ ያልሰጠው ነገር የለም። ያ ሁሉ ነገር ሰጥቶ እንደገና አምጣ ማለት አልበቃንም ማለት በጣም ከባድ ነገር ነው። ወንድምየው ደግሞ ትልቅ ነው፣ አትሊስት መረዳት አለበት። ታላቅ ደግሞ ለታናሽ ማሰብ ግድ ይላል። ስለዚህ ቤተሰብ ውስጥ አንድን የቤተሰብ አባል ብቻ ዲፔንድ መሆን እሱ ራሱ ተስፋ እንዲቆርጥ ያደርገዋል። እነዚህ ሰዎች ለእኔ አያስቡም፣ በቃ እኔ ብቻ ነኝ መስጠት ያለብኝ፣ አይምሮም ይጎዳል። በቃ እሱ ብቻ ማድረግ እንዳለበት። እድሜውም ያልፋል እኮ ምንም ነገር ለራሱ ሳያደርግ ለራሱ ፊውቸር ሳያስብ። ስለዚህ በዚህ ዝም ብሎ እድሜው እየፈጀ ይሄዳል፣ እድሜው እያለቀ ይሄዳል ማለት ነው። ሌላው እዚህ ታሪክ ውስጥ የምንመለከተው እንግዲህ ይሄ ልጅ ኤርሚያስ በጣም የልጅ አዋቂ ከእድሜው በላይ የሚያስብ ልጅ ነው። ሙሉ ቤተሰቡን በዚህ ሁኔታ ህይወታቸውን ለመቀየር ሲወስን ፍቅረኛውን መጣል አልፈለግም። የፍቅር ህይወቱንም መተው አልፈለግም። አስተዋይ ልጅ ነው። እሱን እንዳሰበው ቢሄድለት ኖሮ ሙሉ ቤተሰቡ እህቶቹ፣ ወንድሞቹ ተምረው ወንድሙም የራሱን ነገር ሰርቶ እሷም በቃ ሙሉ ቤተሰቡን ከጎኑ ያሉትን የሚወዳቸውን ነገሮች በሙሉ ወደ ስኬት ይዞ መራመድ የፈለገ እሱ ግን እንደ ሻማ ቀልጦ በማስተዋል የሄደ ሰው ነው። ያሰበው ግን እሱ በፈለገው መንገድ አልሄደም። ትልቁ ነገር እዚህ ጋር የተጠቀመው አንድ የምንረዳው ነገር ግን ምንድን ነው? ፍቅረኛ አለችው። ፍቅረኛውን ቤት ተከራይቶ ለብቻዋ እንድትኖር ማድረግ ይችል ነበር፣ ግን ገንዘብ መቆጠብ ፈለገ። ስለዚህ አስማማቸውና አንድ ቤት እንዲቀመጡ አደረጋቸው። አንዳንድ ጊዜ አንዳንድ ርካሽ ነገሮች በጣም ውድ ናቸው። እኛ ርካሹን መንገድ እንመርጣለን፣ ግን በጣም ብዙ የሚያስከፍሉን እነዚህ ናቸው። አቋራጭ መንገድ ለመሄድ ስንሞክር በጣም ረጅም መንገድ የምንሄድበት አጋጣሚ አለ። ገንዘብ ላለማውጣት ርካሹን ነገር ስንመርጥ በጣም ውዱን ነገር ሆኖ እናገኘዋለን። ከኖርማል ውድ ነው ከሚባለው ነገር የበለጠ ለርካሽ ነገር በጣም ብዙ ገንዘብ ልናወጣ እንችላለን። ኤርሚያስ ጊዜውን፣ የሕክምና ገንዘቡን፣ ከምንም በላይ የእሷ የሰውነቷ ስቃይ፣ የተቃጠለባት እድሜ፣ ትምህርት ያቆመችበት ዓመታት፣ ይሄ ሁሉ ነገር ስናየው ውዱ እሱ ነው። አሁን ጤነኛ ሰው ብትሆን ኖሮ ይሄ ሁሉ ነገር ባይፈጠር ኖሮ እኮ ተምራ ተመርቃ ብዙ ነገር ሰርታ እሱንም ታግዘው ነበረ። ለዚህ ነው እንግዲህ አንዳንድ ጊዜ ገንዘብ ለማትረፍ ብለን የምንወስናቸውን ውሳኔዎች በማስተዋል እንመልከታቸው። አደጋው ምንድን ነው? ምን ሪስክ አለው? በዚህ ጋር ይሄንን ብጠቀም ገንዘብ ለማዳን ብለን የምንሄድበት ሁኔታ በቃ ፍጹም የተለየ ውጤት ሊያመጣ እንደሚችል የዛሬ ባል ታሪኮቻችን ትልቅ ምሳሌዎች ናቸው። ስለዚህ ገንዘብና ውሳኔዎቻችንን በደንብ አመጣጥነን ማየት መቻል አለብን። አንዳንድ ሰው ተመልክተሽ ከሆነ ልጅ ላይ ሁሉ እንዲህ አይነት ድፍረት ይዳፈራሉ። ለምሳሌ ገንዘብ ላለማውጣት ልጁን የሆነ ቦታ ማስቀመጥ፣ በጣም አደጋ ያለበት ቦታ ልጆቻቸውን ወደ ስራ ሲሄዱ ሰጥተው የሚሄዱ ሰዎች አሉ። ገንዘብ ላለመክፈል ማለት ነው። ገንዘቡን መክፈል ያዋጣኛል ወይንስ ይሄኛውን ውሳኔ መወሰን ያዋጣኛል፣ ርካሹን መንገድ መሄድ ያዋጣኛል የሚለውን ነገር በዕለት ተዕለት ህይወታችን ላይ ትኩረት አድርገን ማየት መቻል አለብን። በገንዘብ የምናልፈው ነገር፣ በገንዘብ የምናመልጠው ነገር፣ በገንዘብ በመክፈላችን ምክንያት የምናድነውን አደጋ ገንዘብ ላለማውጣት ብለን ዋጋ እንዳያስከፍለን ማስተዋል መቻል አለብን።
ይሄንን የማናደርገው ስግብግብ ስለሆንን ምናምን ሳይሆን የዕለት ተዕለት ህይወታችን ላይ በጣም ቢዚ እንሆናለን። የህይወት አጋጣሚዎች በተለያየ መንገድ ስሜታችንን ይቆጣጠሩታል። የሆነ ህይወታችን ላይ ውጥር ያደረገን ነገር ይኖርና ማስተዋል ያቅተናል እንጂ ኤርሚያስ እኮ ቢያስተውል ኖሮ ገንዘብ ላለማውጣት ብሎ ይሄንን መንገድ ሊሄድ እንደሚችል ልብ ቢል ኖሮ ዋጋ አይከፍልም ነበረ። እኛም በራሳችን ህይወት በተመሳሳይ አይነት ሁኔታ ገንዘብ ላለማውጣት ብለን ዋጋ እንዳንከፍል ከገንዘቡ የሚደርስብን ነገር እንዳይበልጥ ማስተዋል መቻል አለብን። ሌላው እንግዲህ የምናነሳው ነጥብ የእናትየው ጉዳይ ነው። እናት ወይም ደግሞ ወላጅ ልጆች አለመግባባት ውስጥ ሲሆኑ ማስታረቅ ነው ያለባቸው። በመሃል ገብተው አንተምተው ወይ ደግሞ የሚያስማማቸውን ነገር ትክክለኛውን ነገር እንዲያደርጉ መምከር ነው ያለባቸው እንጂ ለአንደኛው ሳይድ ተደርበው አብረው ልጅን ማጥቃት የለባቸውም። ልጁ ለራሱ ኦልሬዲ ተጠቅቷል። ለዛውም ብዙ ዋጋ እየከፈለ እስከ ደም ጠብታ ድረስ ላቡን እንደዚህ አንጠፋጥፎ ያ ሁሉ አድርጎ እንደውም ትልቁን ነው መቆጣት የነበረባቸው። ይሄ ልክ አይደለም የሰራው፣ ይሄ ሁሉ ለኛ ብሎ ነው ይሄ ሁሉ ዋጋ የከፈለው ብለው ልጁን መቆጣት ሲገባቸው እሳቸው ምንድነው ያደረጉት? አብረው እንግዲህ ከወንድሙ ጋር ተደርበው። ስለዚህ ይሄ ልጅ ተስፋ መቁረጥ ነበረበት። እንደውም ብዙ መንገዶች አሉ እሱን ሊያጠፉት የሚችሉ። እንደውም እንደዚህ እያደረጉ እየሰራ መላክ ራሱ አልነበረበትም። እንደዚህ አይነት ነገሮች ወደ ብስጭት ብዙ ሰዎችን ወጣቶች በተለይ ያስገባና ወደ ሱስ ነው የሚያስገባ። እዛ ደግሞ ለዚያ አመቺ ነው። ብዙ ድራግ የሚወስዱ ሰዎች አሉ። ስንት ደረጃ ላይ ይደርሳሉ ተብለው የሚጠበቁ ሰዎች እንደዛ ተዝለፍልፈው የተቀዳደደ ልብስ ለብሰው መሬት ላይ ያደሩ ምናምን። ይሄ ሁሉ እንግዲህ በወላጅ ጥፋት፣ በወላጅ አለመውቀስ፣ ባጠፋው ልጅ ላይ አለመቆጣት፣ ልክ አይደለም አለማለት ብዙ ጥፋቶችን ሊያደርስ ይችላል። አለመቆጣታቸው ሲገርመን ደግሞ ሌላ ጥፋት እንደገና ተደርበው ሌላ ጥፋት ማጥፋታቸው በጣም ያሳዝናል። ስለዚህ ወላጆች ልጆቻቸውን እኩል ማየት አለባቸው። እኩል መውደድ፣ እኩል ቦታ መስጠት። ያም ብር ስላመጣ እሱን ሳይድ ማድረግ የለባቸው። ይህም ደግሞ ታላቅ ስለሆነ ከሱ ጋር ስለሚኖሩ ወይም እሱ ብዙ ነገር ስለሚያደርግላቸው እየተቀበለ ብር ለእሱ ሳይድ ማድረግ የለባቸው። ስለዚህ ልጅ እኩል ነው፣ እኩል መታየት አለበት ማለት ነው። ሌላው የእነሱ እናት በተጨማሪ የእሷንም ቤተሰቦች ስንመለከታቸው ትልቅ ጥፋት ነው የምንመለከተው። ቤተሰቦቿ ህይወቷ ላይ ችግሯን አያውቁትም። ታማ ምናምን እንኳን ብዙ መጥተው ጥልቅ ነገር ሲያደርጉ አንመለከትም። በቃ አንድ ጊዜ ያነሱ ለኤርሚያስ ሰጡ፣ ከዛ በኋላ ወደ ራሳቸው ህይወት ነው የሄዱት። ሴት ልጆች እንደዚህ አይነት ችግር ብዙ ጊዜ ይገጥማቸዋል። የሴት ልጅ ወላጆች መረዳት ያለባቸው ነገር አለ። ልጆቻቸው ሲያገቡ፣ ልጆቻቸው ሲዳሩ ያገቡት ሰው ገንዘብ ይኑረው አይኑረው ምንም ይሁን ልጃቸው ግን ከህይወታቸው አትወጣ። የልጃቸውን ደህንነት መከታተል አለባቸው። እነዚህ ቤተሰቦች ያደረጉት ነገር ምንድን ነው? ኤርሚያስ የሚልክላትን ብር ታካፍላቸዋለች፣ ትሰጣቸዋለች። ስለዚህ ከአሜሪካ የመጣ ሰው አግብታለች፣ አሜሪካ ሄደ ሰው ነው ይወስዳታል፣ ኑሮ እንደዚህ ያደርጋል ምናምን ተብሎ በቃ እሱ ላይ ሁሉ ነገር ጨርሰዋል። ስትታመም እንኳን እንደ ውጭ ሰው መጥተው ፈጣሪ ማርሽ ብለው ወደ ቤታቸው ከመሄድ ውጭ ወስዶ ማስታመም፣ እሷን መንከባከብ ምንድን ነው የሆነችው ማለት አልፈለጉም። እሷን መናገር አትችልም፣ ራሷን መግለጽ አትችልም። ግን በዛ ሁኔታ ላይ ያለች ልጃችንን ብለው አንስተው አይወስዱም እንዴ? እንደነዚህ አይነት ሁኔታዎች የምንመለከተው እንግዲህ የልጅን ምንነት ያልገባ ወላጅ ሲሆን ነው ወይስ ወላጆቿ አይደሉም? ብዙ ነገር ልናስብ እንችላለን። ግን የሴት ልጅ ወላጆች ልብ ማለት ያለባቸው ሴት ልጃቸው ከማንም ሰው ፍጡር የበለጠ ከወንድም ከሁሉም ነገር የበለጠ ሴት ልጅ ሁል ጊዜ ትኩረት አድርገን የምናያት ፍጥረት ነች። እድሜዋ ምንም ይሆን የትም እድሜ ክልል ውስጥ ትሁን የትም ቦታ ትሆን ያለችው ግን ሴት ልጆቻችንን እድሜ ፈጣሪ እስከሰጠን ድረስ ወላጅ እስከሆንን ድረስ በየትኛውም እድሜ ክልል ውስጥ ደህንነታቸውን ማየት መቻል አለብን። ልጅ ደህና ነሽ ወይ? ውስጥሽ ደህና ነው ወይ ማለት መቻል አለብን። ተመችቷት ነው ወይ የምትኖረው? ጥሩ ነው ወይ የምትበላው? ምግቡ ተመችቷታል? መኝታዋ ተመችቷታል? ልብሷ ተመችቷታል? ከምንም በላይ ደግሞ የውስጧ ሰላም ደህና ነው ወይ? በተለይ ሲታመሙ፣ በተለይ አደጋ ውስጥ ሲሆኑ፣ በተለይ ጭንቀት ውስጥ ሲሆኑ ውስጧ እንዴት እንደሆነ ሴት ልጃችንን መጠየቅ መቻል አለብን።
ኩርፊያ ሊኖር ይችላል፣ ጸብ ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። እምቢ ልትል ትችላለች፣ አልመጣም ልትል ትችላለች፣ አላናግርም ልትል ትችላለች። ሴት ልጃችንን ግን ወስደን ለአንድ ሰው ጋር ተዳረች አገባች ማለት የህይወት ኃላፊነታችን አለቀ ማለት አይደለም። ልጆች ትወልዳለች፣ ልጆቿን ማገዝ አለብን። ብዙ ነገር እንክብካቤ የምናደርገው ወላጅ እንደ ወላጅ ስለሆንን የዛሬ ባል ታሪኮቻችን ያደረጉትን አይነት እንዳናደርግ። ሴት ልጆችን ወስዶ ጣል አድርጎ ለባል ሰጥቶ በቃ ተገላገልኩ ብሎ በር መዝጋት የሞኝ ስራ ነው። አይደረግም እንደዛ። በተለይ ውስጧን ሰላም፣ ውስጧን ደህንነት መጠየቅ መቻል አለብን። እች ልጅ አታወራም፣ አትናገርም፣ እሱ ባይመጣ ኖሮ ምን ልትሆን እንደምትችል ማሰብ ነው ያለብን። እና የግል ንጽህናዋ እንኳን ተጠብቆ አይደለም ያገኛት ሁኔታ በጣም ነው የሚያሳዝነው። ያያት ሁኔታ በጣም ነው የሚያሳዝነው። እና እዚህ ጋር መረዳት አለብን። እንደዚህ እስከምትሆን ድረስ ቤተሰቦቿ የት ነበሩ? ምን ስርቅ ቢሆኑ አጠገባቸው አድርገው አያስታመሟትም ነበር እንላለን። እና እንደነዚህ አይነት ነገሮች እንዳይፈጠሩ ሴት ልጆቻችን ላይ በየትኛውም እድሜ ክልል ላይ ትኩረት ብናደርግባቸው መልካም ነው። ውድ ተመልካቾች፣ ብዙ ቤተሰብ መሃል የገንዘብ መነሻ ሆኖ ጸብ ይፈጠራል። በተለይ ከውጭ ሀገር የሚመጣ ገንዘብ ብዙ ቤተሰብ አባላትን እንዳይግባቡ ከማድረግ ባለፈ ለወንጀል መፈጠር ምክንያት ነው። ገንዘብ ከሰው በልጦ በሰው ሀገር በብዙ ተደክሞ የሚመጣ ነገር ለመጠፋፊያ እንዳይሆን ሁላችንም እናስተውል እያለን በውጭ ሀገር ያለ የማህበረሰባችን ተወላጅ ሁሉ ወደ ሀገሩ የሚልከው ገንዘብ በትክክለኛ ቦታ መድረሱን ማረጋገጥ ብቻ ሳይሆን ሕጋዊውን መንገድ መከተል ተገቢ ነው እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።